አንደበት የሚለው ፕሮግራም ላይ ሙሉ ፖድካስቱን አይቼው ነበር እና ብዙ ነገር ተምሬበታለሁ። ከተማርኩበት አንዱ እና ካሳዘነኝ ታሪክ መሆን የለበትም ብዬ ካሰብኩት ሀሳብ አስተያየት ካላችሁ ከስር መጻፍ ትችላላችሁ። ልክ አይደለሽም ማለት ትችሉ፣ ልክ ነሽ እንደዚህ መሆን ያለበት የምትሉ ደግሞ ላይክ እና ኮሜንት ስጡኝ። እንጃ እዚህ ዓለም ላይ ይፈጠራል ብዬ እስከዛሬ ማላሰበውን ነገር ነው ያስተማረችኝ። አንድ እንዴት ሰው አባት፣ እናት፣ ወንድም፣ እህት፣ ዘመድ የተባለ ነገር ሳያውቅ በህይወቱ ራሱን ብቻ ሆኖ መኖር እንዴት ይችላል? ሲቀጥል ደግሞ መከራም በዚህ በትንሽነት እድሜ መቀበል፣ ከመቀበልም አልፎ እንዴት ነው መጋፈጥ፣ ተጋፍጦ ደግሞ ማሸነፍን መማር። ቤተሰብ ማለት ምን ማለት እንደሆነ ነው ያስተማረችኝ። እንደዚህ ቤተሰብ ጠቃሚ፣ እናት አባት ኑሮን መጠቀም አለመቻላችን ጎበዝ ስብዕና ያላት ቤተሰብን ራሷን እናቷን የምትወድ ልጅ። ሁለተኛ ደግሞ ችግርን መጋፈጥ የምትችል ልጅ። እኛም እንደዚህ አይነት ችግሮችን ተቋቁመን ማለፍ እንደምንችል ኢቭን ሁላ እኔ በዚህ በዩቲዩብ ስራዬ በጣም ሰንፌያለሁ። አይሆንልኝም ብዬ ነበር ያሰብኩት እና የቀጠልንበት ምንም የማይሳካ ነገር የለም። አንዳንዴ ውሳኔ ስንወስን ለከፈልንበት ወይም ለምንከፍልበት ሰው ጠቃሚ መሆኑን ቅድሚያ ማወቅ አለብን። እንደ ራሳችን ማሰብ የለብንም። የተናደድኩት አንድ በማዘርየው ነው። ልጅ እስቲል አለች፣ ወልዳታለች። የእሷን ታሪክ ድጋሚ እንድትደግመው ነው ያደረገችው። መጥፎ ስህተቷ አንዳንዴ ማዘርየው ዋጋ ስለከፈለች ብቻም ሳይሆን ይህንን የሰውየውን በደልና ክፋት እንዴት ነው ማስተካከል የምችለው ብላ ነገሮችን ለማስተካከል አልወሰነችም። በአንድ ዳይሬክሽን በሱ ብቻ ህይወቷ እንዳለቀ ነው። እች ልጅ በመሀል እንዳለች ምንም ዘንግተዋለች ማለት እንዳለችም ቼክ አላረገቻት። ልጅቷ የከፈለችላት ዋጋ ከእናትየዋ በጣም እጥፍ ነው የሆነው። ምክንያቱም እች ልጅ አባት አታለች። ሁለተኛ እራሷ እናቲቷ ወልዳት ያለ አባት ያሳደገቻትን እናትም እንዳይኖራት መጥፎ የሆነ ውሳኔ በራሷ ላይ አድርጋለች። ከዳነችም በኋላ ሰፖርት ባታረጋትም ሰፖርት ልታረጋት ትሞክራለች። ከዳንሽ በኋላ ነገሮችን ለማስተካከል ለመስራት ምናምን ሞክራለች። ግን በዛ መሀል ጎበዝ ልጅ ነች ነው ያቺ ልጅ እንድታርፍ አድርጋታለች። እና በማረፊያ ወይም እች ልጅ በራሷ ህይወቷን የራሷን ህይወት ሰክሪፋይስ አድርጋ አላችሁ ማንም ሴት የማይደፍረውን በ16 ዓመቷ የምሽት ክለብ ቁጭ ብሎ መስራት ማለት ትልቅ ነገር ነው። እና ይህም መስዋዕትነቷን ማዘርየው ሳታይ ቀርታ ድጋሚ ህይወቷ እንዲበጠበጥ አባትየው ይልቅ መንስኤ ወይም ምክንያት የሆነችው ለልጅቷ መበጥበጥ እናቲቷ ነች። ብዙ ነገሮችን ሀገርን፣ ቤተሰብን፣ መጠላትን፣ ስራ ማጣትን፣ የቤተሰብ ፍቅርን፣ የእናትነትን ፍቅር ያጣችው በእናቲቷ ነው ብዬ የማስበው። እንደ ዓለማዊ ስታዩ እንደኔ ሀሳብ እንደዚህ አይነት ኮሜንት ሰጥቻለሁ። መንፈሳዊ ሆኜ ሳስበው የእናቲቷ ውሳኔ ትክክል ነው ብዬ አላስብም። ማለት ትክክል ነው ትክክል አይደለም ብዬ ማሰብ አልፈልግም። ሰው ሁሉም ቦታ ሰው ራሱ ሲሆን ነው ውሳኔው የሱ ሲሆን ነው ከባድም ቀላል የሚያደርገው የራሱ የደረሰበት ነገር ሲኖር ነው። እና ይህን ነገር ተገንዝቤያለሁ። የስትሪ ባለቤት እና ቁንጮ ሀሳብ መጀመሪያ የሆነው አባትየው ነው። አባትየው እኔ እንጃ እንዲህ አይነት አባት አለኝ ብዬ
የእሱን ታሪክ ራሱ በዚህ አይነት ቦታ ላይ አወራለሁኝ ብዬ አላስብም። ክፉም ሆነ ጥሩ የምገልጹበት ቃል አለ አይደለም? ያንን ቃል እንኳን የማጣለት ሰው ነው ብዬ በትራስን ብታጠፋ ልጅቷ እንደ አይነት ውሳኔ ከወሰነች እና ለአንተ ጥሩ የምታስብ ከሆነ በራስ ማፈር ያለብህ ከሰው የማልቆጥረው አይነት ሰው ነው። አባቱም ይህ አባት አይደለም። ቅሬታ ያለብኝ ደግሞ በወንድሞቿ በኩል ያለውን ነገር አስተያየት አልሰጠችኝም። ምክንያቱም መሀል ላይ ያስገባችው 3 ቀን እናቷን ጎንደር ይዛ የሄደች ትንሽ ልጅ እንዲሁ በመንገድ ትተዋት ወይም ባሉበት ቦታ ቀርተው እሷን መላካቸው በጣም ቅር አሰኝቶኛል። አንድ ከሆስፒታል ኃላፊነት ወስደው ሲያወጧት ይህን ነገር መገንዘብ ነበረባቸው። ኃላፊነቱ የነሱ እንደሆነ ነገሮችን አክሴፕት አድርገው እስከ ፍጻሜው ድረስ እኛ እንችላለን ብለው እስከተቀበሉ ድረስ ወንድሞቿ እሷም ከሰራችላቸው ጥሩ ነገር እዛ ቦታ ለመቀመጣቸው መሰረት እሷ ስለሆነች አዲስ አበባ ለመግባታቸው ለዚህ አይነት ሴት ወይም ለዚች አይነት እህት እንዲህ አይነት ተግባር መፈጸም የለባቸውም ብዬ ነው የማስበው። እናቲቱ እንኳን እንዲህ አይነት ችግር ኖሮባት እነሱ እንዳሰቡት ብትሞት ምንም ብትሆን ጥሩ ነገር ያስቀመጠች እህታቸው ነች እና የእሷ መሳይ ልጅቷን ወይም የአደራ ልጅ ነው ለእነሱ ያሳደጓት ምናምን ነገር ስለሆነ የአደራ ልጃቸውን በመንገድ ጥለው እንደተቀመጡ አጎቶች ብዬ ነው ያሰብኳቸው። ሜቢ ሂስትሪያቸውን በትክክል ስላላወራችልን ሊሆን ይችላል። እኔም እንዲህ አይነት ነገሮችን ያወራሁት የተለያዩ ነገሮች ሊኖሩ ይችላሉ። በህይወት ስትኖር ብዙ ነገር አግዘዋት ሊሆኑ ይችላሉ እና ሜቢ ስላላወራች ይሆናል እንዲህ አይነት ግንዛቤ የወሰድኩት እና አጠቃላይ ለሁላችንም ማስተማር የፈለገችው ትልቅ ነገር በችግር ገንዘብ በማጣት ስራ በሌለን ቤተሰብ የሆነ ነገር ማጣት በትልቅ አስበነው ለተቀመጥን ሰዎች ኢነርጂ ትሆነናለች። በጣም ከባድ መማሪያ ነው እንድንማርበት። እኔ በራሴ በጣም ትልቅ ነገር እንድተማርኩበት ነው ያስገነዘበችኝ። ሰው 30 እና 40 ዓመት ላይ ሆኖ ገና እሰራለሁ ብሎ የሚያስብበት እድሜ ላይ እሷ ግን ገና በ19 ዓመቷ ራሷን የምታስተዳድረው ትንሽ የሆነ ቢዝነስ ሴንተር አላት እና ሁላችንም ጊዜና ቦታ እድሜ አይወስኑም ለመስራት ለመነሳሳት ወይም የሆነ ነገር ፓኒሽ ሊያደርገን አይገባም። እንችላለን። እድሜ ሳይገደባት የሰራችን ልጅ ማበረታት አለብን። ደግሞ በስተመጨረሻ ሁላችንም አይዞሽ ልንላት ይገባል። ያለኝ ኮመንት እና ያለኝ አስተያየት ይህንን ይመስላል።